መዝሙረ ዳዊት ምዕራፍ 102 አቤቱ ጸሎቴን ስማኝ፣ ጩኸቴም ወደ አንተ ይድረስ። በመከራዬ ቀን ፊትህን ከእኔ አትመልስ፣ ጆሮህን ወደ እኔ አዘንብል። በጠራሁ ቀን ፈጥነ ስማኝ። ዘመኔ እንደ ጢስ አልቃለችና አጥንቶቼም እንደ መቃጠያ ተቃጥለዋልና፣ እህል መብላት ተረስቶኛልና ተቀሰፍሁ፣ ልቤም እንደ ሣር ደረቀ። ከጩኸቴ ድምፅ የተነሣ አጥንቶቼ ከሥጋዬ ጋር ተጣበቁ፣ እንደ ምድረ በዳ እርኩም መሰልሁ። በፈረሰ ቤት እንዳለ እንደ ጉጉት ሆንኩ፣ ተጋው። በሰገነትም እንደሚኖር ብቸኛ ድንቢጥ ሆንኩ። ጠላቶቼ ሁልጊዜ ይሰድቡኛል፣ የሚያሳድዱኝም ተማማሉብኝ። አመድን እንደ እህል ቀምያለሁና መጠጤንም ከእንባዬ ጋር ቀላቅያለሁና፣ ከቁጣና ከመዓትህም የተነሣ አንስተኸኛልና ጥለኸኝማልና። ዘመኖቼ እንደ ጥላ አዘንብለዋል፣ እኔም እንደ ሣር ደርቄአለሁ። አንተ ግን አቤቱ ለዘላለም ትኖራለህ፣ መታሰቢያህም ለልጅ ልጅ ነው። አንተ ተነስ፣ ጽዮንንም ይቅር በላት፣ የምሕረትዋ ጊዜ ነውና ዘመኗም ደርሶአልና። ባሪያዎችም ድንጋዮቿን ወደዋልና ለመሬቷም አዝነዋልና። አቤቱ አሕዛብ ስምህን፣ ነገሥታትም ሁሉ ክብርህን ይፈራሉ። እግዚአብሔር ጽዮንን ይሠራታልና በክብሩም ይገልጣታልና። ወደ ችግረኞች ጸሎት ተመለከተ፣ ልመናቸውንም አልናቀም። ይህ ለሚመጣ ትውልድ ይጻፍ፣ የሚፈጠርም ሕዝብ ለእግዚአብሔር እልል ይላል። እግዚአብሔር ከመቅደሱ ከፍታ ሆኖ ተመልክቶአልና፣ ከሰማይ ሆኖ ምድርን አይቶአልና። የእስረኞችን ጩኸት ይሰማ ዘንድ፣ ሊገድሉ የተፈረደባቸውን ያድን ዘንድ፣ የእግዚአብሔርን ስም በጽዮን ምስጋናውንም በኢየሩሳሌም ይናገሩ ዘንድ። አሕዛብ በአንድነት በተሰበሰቡ ጊዜ መንግሥታትም ለእግዚአብሔር ይገዙ ዘንድ በኃይሉ ጎዳና መለሰለት። የዘመኔን አነስተኛነት ንገረኝ፣ በዘመኔ እኩሌታ አትውሰደኝ። ዓመቶች ለልጅ ልጅ ናቸው። አቤቱ አንተ ከጥንት ምድርን መሠረትህ፣ ሰማያትም የእጅ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመቶችህም ከቶ አያልቁም። የባሪያዎችህም ልጆች ይኖራሉ፣ ዘራቸውም ለዘላለም ትጸናለች። መዝሙረ ዳዊት ምዕራፍ 103 ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኀጢአትሽን ሁሉ ይቅር የሚል፣ ደዌሽንም ሁሉ የሚፈውስ፣ ሕይወትሽን ከጥፋት የሚያድናት፣ በምሕረቱና በቸርነቱ የሚከለክልሽ፣ ምኞትሽን ከበረከቱ የሚያጠግባት፣ ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምሕረቱም የበዛ፣ ሁልጊዜም አይቀስፍም፣ ለዘላለምም አይቈጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር
ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሣር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው። ቃል ኪዳኑም በሚጠብቁ ትእዛዙንም ያደርጓት ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግሥቱም ሁሉን ትገዛለች። ቃሉን የምትፈጽሙ ብርቱዎችና ኃያላን፣ የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ። ሰራዊቱ ሁሉ፣ ፍቃዱን የምታደርጉ አገልጋዮቹ እግዚአብሔርን ባርኩ። ፍጥረቶች ሁሉ፣ በግዛቱ ስፍራ ሁሉ እግዚአብሔርን ባርኩ። ነፍሴ ሆይ እግዚአብሔርን ባርኪ። መዝሙረ ዳዊት ምዕራፍ 104 ነፍሴ ሆይ እግዚአብሔርን ባርኪ። አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርንና ግርማን ለበሰ፣ ብርሃንን እንደ ልብስ ለበሰ፣ ሰማይንም እንደ መጋረጃ ዘረጋ። እልፍኙን በውኃ የሚሠራ፣ ሰረገላውን ደመና የሚያደርግ፣ በንፋስ ክንፍም የሚሄድ፣ መላእክቱን መንፈስ የሚያደርግ፣ አገልጋዮቹንም የእሳት ነበልባል። ለዘላለም እንዳትናወጥ ምድርን በመሠረቷ ላይ መሠረታት። በጥልቅ እንደ ልብስ ከደንሃት። በተራሮችም ላይ ውኆች ይቆማሉ፣ ከዘለፋህም ይሸሻሉ። ከነጎድጓድህም ድምፅ ይደነግጣሉ። ወደ ተራሮች ይወጣሉ፣ ወደ ቈላዎች ወዳዘጋጀህላቸው ስፍራ ይወርዳሉ። እንዳያልፉትም ድንበር አደረክላቸው፣ ምድርን ይከድኑ ዘንድ እንዳይመለሱ። ምንጮችን ወደ ቈላዎች ይልካሉ፣ በተራሮች መካከል ውኆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ፣ የበረሃ አህዮችም ጥማታቸውን ይረካሉ። የሰማይም ወፎች በእነርሱ ዘንድ ያድራሉ፣ በድንጋዩ ስንጥቅ መካከልም ይጮኻሉ። ተራሮችን ከላይ የሚያጠጣቸው ከሥራ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም፣ ሣርንም ለእንስሳ ያበቅላል። ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል፣ እህልም የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ፣ በዚያም ወፎች ይዋለዳሉ። የሽመላ ቤትም የእነርሱ ጎረቤት ነው። ረጃጅም ተራራዎች ለዋላዎች፣ ድንጋዮችም ለእሽኮኮች መሸሻ ናቸው። ጨረቃን ለጊዜዎች አደረገ፣ ፀሐይም መግቢያውን ያውቃል። ጨለማ ታደርጋለ፣ ሌሊትም ይሆናል። በእርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ ግልገሎች ለመንጠቅ ይጮኻሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ፣ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽ ድረስ ወደ ሥራው ይወጣል። አቤቱ ሥራ እጅግ ብዙ ነው፣ ሁሉም በጥበብ አደረገ። ምድርም ከፍጥረት ተሞላች። ይህች ባሕር ታላቅና ሰፊ ናት። በዚያ ስፍራ ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሶች አሉ። በዚያ ጊዜ መርከቦች ይሄዳሉ፣ በዚያም ላይ የፈጠርከው ዘንዶ ይጫወትበታል። ምግባቸውም በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰጠሃቸውም ጊዜ ይሰበስባሉ። እጅህን ትከፍታለህ፣ ከመልካም ነገርም ይጠግባሉ። ፊትህን ስትሰውር ይደነግጣሉ። ነፍሳቸውን ታወጣለህ፣ ይሞታሉም፣ ወደ አፈራቸውም ይመለሳሉ። መንፈስህን ትልካለህ፣ ይፈጠራሉም፣
የምድርህንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሁን። እግዚአብሔር በሥራው ደስ ይለዋል። ምድርን ያያል፣ እንድትንቀጠቀጥም ያደርጋል። ተራሮችን ይዳስሳል፣ ይጤሳሉም። በሕይወቴ ሳለው ለእግዚአብሔር እቀኛለሁ፣ ለአምላኬም በምኖርበት ዘመን ሁሉ እዘምራለሁ። ቃሌ ለእርሱ ይጣፍጠው፣ እኔም በእግዚአብሔር ደስ ይለኛል። አጣን ከምድር ይጥፉ፣ ዓመፀኞች እንግዲህ አይገኙ። ነፍሴ ሆይ እግዚአብሔርን ባርኪ። ሃሌሉያ።